እንኳን ለ84ኛው የኢትዮጵያ የድል በዓል በሰላም አድረሳችሁ እንላለን። ክቡራን ተመልካቾቻችን እንግዲህ 84ኛውን የድል በዓል የአርበኞችን ቀን ስናከብር ከታሪካችን ያወደስን ያስታወስን እንዲሁም ደግሞ በዚህ ዘመን ደግሞ ምን መደረግ አለበት የዘመኑ አርበኛ ማን ነው የሚለውን እንግዶችን ጋብዤ እዚሁ ስቱዲዮ ተገኝተዋል። ከነዚህ እንግዶች ጋር የትናንት ታሪካችን አባቶችን የከፈሉት መስዋዕትነት ያስታወስን በዚህ ዘመን ደግሞ አርበኛ ማን ነው ምን አይነት ስራ ይሰራ ነው አርበኛ ልንለው የምንችለው የሚለውን ሶስት እንግዶችን ጋብዤ የ84ኛ የኢትዮጵያ አርበኞች የድል በዓልን ቀን አስመልክተን ውይይት እናደርጋለን። አብራችሁን እንድትሆኑ አብሳችሁ ብዙ ነገር እንደምትሸምቱ ተስፋ እናደርጋለን። የዛሬ እንግዲህ እንግዶቼ የጥንታዊ ኢትዮጵያ ጀግኖች አርበኞች የሲዳማ ክልል ሊቀመንበር አቶ የዋላሸ ቸርነት ናቸው። እንዲሁም ደግሞ አቶ አርጋው አየለ የአቤነዘር የህፃናት ማሳደጊያ የበጎ አድራጎት ድርጅትና የደቡብ ግሎባል ፒስ ባንክ ኃላፊና መስራች ናቸው። እንዲሁም ደግሞ አቶ ፍጹም በላይ የሐዋሳ ትዝታ የማህበራዊ ሚዲያ ብሎገር ነው። እንዲሁም ደግሞ ከዛ በተጨማሪ መምህርም ነው። ከነዚህ እንግዶች ጋር ቆይታ አድርጋለሁ። በቅድሚያ እንኳን ለ84ኛው የኢትዮጵያ አርበኞች የድል ቀን በዓል በሰላም አድረሳችሁ ለማለት እወዳለሁ። እንኳን አብራችሁና እንግዲህ ዛሬ የ84ኛውን የኢትዮጵያ አርበኞች ቀን የድል በዓል ስናከብር ትናንት አባቶች የከፈሉት ዋጋ ቀላል አይደለም። ለሀገራችን ነጻነት አንድነት በህብረት በያሉበት ሆነው ሀገር እንዴት ትደፈራለች ብለው በዱር በገደሉ ሆነው እቺን ሀገር አቆይተውናልና እነሱን ስናወድስ ስንዘክር ደግሞ ይሄም ትውልድ ደግሞ የራሱን የአርበኝነት ስራ ይጠበቅበታልና ትናንትን ከዛሬ ያጣቀስን ቆይታ እናደርጋለን። እናንተም እንግዲህ አክብራችሁ ስለተገኛችሁ ከልብ አመሰግናለሁ። ወደ ቀዳሚው ጥያቄ እንግዲህ ስመጣ የኢትዮጵያ አርበኞች ቀን ስናከብር የትናንት አባቶች ምን ስለሰሩ ነው ዛሬ ይሄንን ቀን የምናከብረው የሚለውን እንደው ከአቶ የዋላሸ ቸርነት የሲዳማ ጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ሊቀመንበር ሊጀምርና በዚህ እስኪ ነገራችን ጀምር። እሺ እንኳን ለዚህ ለ84ኛው የጀግኖች ኢትዮጵያውያኖች የአርበኞች ቀን እንኳን አደረሳችሁ እንኳን አደረሰን። አባቶቻችን ያው ትልቅ መስዋዕትነት የከፈሉት እንደሆነ ማንኛውም ኢትዮጵያዊ የሚረዳው ነው። ኢትዮጵያ ከአፍሪካ በነጻነት የቆየችና ኮሎናይዝድ በባርነት ያልተገዛች ታላቅ ሀገር መሆኗን ለማንም እንግዲህ ኢትዮጵያኖች ሁሉ ግልጽ የሆነና የሚታወቅ ነው። ነገር ግን ዛሬ የምናከብረው በዓል በ1918 በአድዋ ጦርነት ጊዜ ድል የተመታው ነው የተሸነፈው ጣሊያን ሰራዊት በበቀልና በንዴት በብስጭት 40 ዓመት ዝግጅት አድርጎ የመርዝ ጋዝ በአውሮፕላን በመጫን ኢትዮጵያ ዳግም ውርደት ውስጥ ከተለው ኢትዮጵያ በፍጹም በጥቁር ሕዝቦች መሸነፍ የለብንም የሚለውን መርህ አንግቦ ነበር በ1928 እንደገና ወደ ኢትዮጵያ የመጣው። በ1928 እስከ 33 ለ5 ዓመት አባቶቻችን በዱር በገደል ኢትዮጵያኖች ይዋጉ ነበር። ከሰሜን ጫፍ እስከ ደቡብ ጫፍ ከምስራቅ ከምዕራብ ሁሉም በጥቅል ሆኖ በአንድነት ይዋጋው ነበር። እረፍትም አልሰጠውም። ስለዚህ ለ5 ዓመት ሲዋጉ ከቆዩ በኋላ በ1933 ዓመተ ምህረት ጣሊያን ጠቅልሎ ከኢትዮጵያ በሽንፈት የወጣበት ዕለት ነው። ስለዚህ የኛ ክቡር ሰንደቅ ዓላማ ከፍ ብሎ በአዲስ አበባ የተወለበለበት ቀን ስለሆነ ይህ የደስታችን ቀን ነው። በኢትዮጵያኖች ከፍተኛ መስዋዕትነት የተገኘበትና ድልን ያገኘንበት ኢትዮጵያኖችም ኢትዮጵያ ባንዲራም ከፍ ብላ የተወለበለበት ቀን ስለሆነ ለሁላችን የደስታ ቀናችን ነው ማለት ነው ዛሬ። እውነት ነው። እንግዲህ ይህ ቀን ጃንሆይ ከውጭ ቆይታ በኋላ ማለት ነው አርበኞች የሰሩትን ጀግነት ተጋድሎ 4 ኪሎ በሚገኘው ማለት ነው የአደባባይ የሰንደቅ ዓላማችን የጣሊያን ወርዶ የኢትዮጵያ ከፍ ያለበት ስለሆነ ሁሉም ይዘከራል ይታወሳል። በሀገር አቀፍ ደረጃም እንግዲህ የብሔራዊ ቀናችን ነው። እንደው የአባቶች የጀግነታችን ታሪክ ብዙ ነው። ብዙ ቢወራ ከተነገረው ይልቅ ያልተነገረው ይበዛል። ብዙ ታሪክ ሰርተዋል። እቺን ሀገርም እንዲያቆይተዋል። እንደው ወደ አቶ አርጋው ልመለስና ወደ ፍጹም እንግዲህ ትውልድ በየራሱ ጊዜ የሚሰራቸው የጀግነት የአርበኝነት ስራ አለና ለዚህ ዘመን አርበኝነት እንዴት ነው የምትገልጹት? ምናልባት ከስራችሁ ጋር ወደ ኋላ እናገናኛለንና የዚህ ዘመን የትውልድ የአርበኝነት ተግባር እንዴት ይገለጻል? አርበኛ ማለት ለኔ ጦር ሜዳ ላይ ሄዶ ብቻ ተዋግቶ ያሸነፈ አይደለም። እሱ ትልቅ አርበኛ ነው። ሌላው አርበኛው ጦር ሜዳ ሄዶ ሲዋጋ ቤት ቁጭ ብላ ልጆችን ስታስተምር በረውን ጠምዳ ስታርስ የነበረች እናትም አርበኛ ናት። ትምህርት ቤቱ ሳይዘጋ ያስተማረ የቆየ በችግሩ ጊዜ አባቶች ጦር ሜዳ ሄዶ ልጆቻቸውን ሲያስተምር የቆየ አስተማሪ አርበኛ ነው።
አርበኞች ጦር ሜዳ ሄደው ሲዋደቁ እርሻ ላይ ሆኖ ምግብ ሰርተው በሶ ሰርተው ወቅተው ለነሱ ሲያቀበል የነበረ እሱም ለኔ አርበኛ ነው። በሞራልና በሙዚቃ ታጅበው ሞራላቸው እንዳይነካ ሞራላቸው ከፍ እንዲል በሙዚቃ በዘፈን እነሱን ሲያግዛቸው የነበረ ሙዚቀኛው አርቲስቱ እሱም ለኔ አርበኛ ነው። ጀግናም ነው። ስለዚህ እዛ ጦርነቱ ላይ እንግዲህ ወራሪ ከውጭ መጥቶ ሀገራችን በወረረ ጊዜ እነሱን ሲታገሉ የነበሩት ከነሱ ጋር ፊት ለፊት ሲታገሉ የነበሩ ሰዎችን በማንኛውም መንገድ ሲያግዝ የነበረ የቀይ መስቀል ላይ ይሰሩ የነበሩ የወደቀውን አንስቶ ሲያክሙ የነበሩ ሐኪሞች እኔ እነሱ አርበኞች ናቸው። በጦርነቱ ጊዜ ያግዙ የነበሩ በሁሉም ነገር ያግዙ የነበሩ በሙሉ ስማቸው የተጠቀሱም ያልተጠቀሱም ዛሬም ይወራላቸው ማይወራላቸው ብዙ አሉና መሬቷ ራሷ ለና አርበኛ ናት። ጫካው አርበኛ ነው፣ ተራራው አርበኛ ነው እና አርበኛ ያልሆነ የለም። ብዙ አርበኛ ነበር ብዬ ነው ማስበው። የዛሬ አርበኛ ለኔ እንደዚህ አይነት ጦርነት ላይ መሳተፍ ባይቻልም ዛሬ በግብርና በኢንዱስትሪ በቴክኖሎጂ ከፍተኛ ስራ እየሰሩ ብዙ ሰውን እየቀጠሩ ስራ እየፈጠሩ ያሉ ጀግና ያለኔ አርበኛ ነው። ብዙ በሽተኞችን ያከሙ ለተቀን በሽተኛን ያከሙ የበሽተኛው ህመም ደርሶበት ሲሞቱም የነበሩ ሐኪሞች ለኔ ዛሬ አርበኞች ናቸው። ለዚህችን ሀገር ችግሮች በተለያየ ዘርፍ በቴክኖሎጂ በሳይንስ እቺን ሀገር ከፍ በሚያደርጉ ነገሮች ላይ እየሰሩ ያሉ ጀግኖች ለኔ ዛሬ አርበኞች ናቸው። አርበኛ በየጦር ሜዳ ብቻ ሳይሆን ባለንበት ቦታ ሁሉንም ስራ በቦታው ሆኖ እየሰራ ያለ ሰው ሁሉ ለኔ አርበኛ ነው። እንግዲህ ወደ ኋላ ላይ ተሞክሯችሁ ደግሞ የእናንተን አርበኝነት እናነሳለን። እንደው መምህርና የሐዋሳ ትዝታ ብሎገር ፍጹም በላይ ምን ትለናለህ? በጦር ሜዳ ብቻ አይደለም አሁን አርበኝነት በዚህ ዘመን በዛ ዘመን የነበሩ አርበኞች ጦር ሜዳ ሄደው ተዋግተዋል። ወታደሮችን ደግሞ ደግፈዋል። የደገፉም አርበኞች ናቸው ብዬ ነው ማስበው። ምክንያቱም አንዱ ካለ አንዱ ሊሳካ ምን ስላልሆነ ማለት ነው። በዚህ ሰዓት ላይ ደግሞ አርበኝነት ምንድነው ብዬ ማስበው በእኛ አሁን እንደ ሶሻል ሚዲያ እንደ ብሎገርነትም ስንጀምር የፍቅር የሰላምና የአንድነት አርበኞች ይላል ሁሉ ጊዜ ከስር በጽሁፋችን ውስጥና ምን ለማለት ነው? ለፍቅር የሰበከ ለፍቅር የተዋደቀ ያም ሰው አርበኛ ነው። በአሁን ሰዓት ላይ ለሰላም የተጋ ሰላምን ያስጠበቀ በፍቅር ከሰው ጋር ከሰው ጋር ያለውን ግንኙነት እንዲሳለጥ ያደረገ እሱም ለኔ አርበኛ ነው። ለአንድነት ለመዋደድ ለመከባበር ጊዜውን የሰጠ ዕውቀቱን የሰጠ አቅሙን በሙሉ እዛ ላይ ያባከነ ለኔ አርበኛ ነው ብዬ ነው ማስበው። በዚህ ተጨማሪ ደግሞ አርበኝነት በሌሎች ለማይጠቅም ነገር ተጽዕኖ ውስጥ ያልወደቀ በተለይ ደግሞ አሁን ቴክኖሎጂው ብዙ ነገሮች ጥሩ ድሎችን ይዞ እንደመጣ ሁሉ ሌሎች መጥፎ አጋጣሚዎችም አሉት። ለነዛ መጥፎ አጋጣሚዎች ላለመገዛት ቆርጦ የራሱን እሴትና ባህል አስከብሮ መሄድም አርበኛ ነው ብዬ ነው ማስበውና አርበኝነት በተለያየ ዘርፍ በተለያየ ሁኔታ ለአንድ ሀገር እድገት ለአንድ ሀገር ሰላም ለአንድ ሀገር እሴት ጋር በተያያዘ ዋጋ የከፈለ ሁሉ አርበኛ ነው ለኔ። በጣም አሪፍ አርጋችሁ ነው የገለጻችሁት። ከልብ አመሰግናለሁ። እንደው ወደ አቶ የዋላሸት ቸርነት ልመለስና እንደው ከጥንት አርበኞች አባቶቻችን ይሄኛው ትውልድ ምን ተሞክሮ መውሰድ ይገባዋል ለሀገር እንዲበጅ ለማህበረሰብ እንዲጠቅም ራሱን ተጠቅሞ ማህበረሰቡንም ሀገሩንም እንዲጠቅም ከትናንት አባቶች ምን እንማርስ? ከትናንት አባቶቹ የትውልድ መውረስ አለበት ወይ መውሰድ አለበት የሚለው አንደኛ ፍቅርን ነው። በዛ ጊዜ ምንም ሽኩቻ የለም ማለት አይቻልም። የተለያዩ ሽኩቻዎች አሉ። በግዛት በይዞታ በምን በጸብ በተለያየ በአስተዳደራዊ ሁኔታዎች ሁሉ ሰው በአስተዳደር ይጣላል። ግን ያንን አይደለም። ያንን ቁጭ ያደርጉታል። አገራዊ ስራ ነው። አገራዊ ስራ ማለት አገር እንድትቀጥል አገር እንድትለማ አገር ደግሞ ከፍ ብላ እንድትታይ ማድረግ ማለት ህብረት ይፈልጋል። ህብረት ሲባል አንደኛ ከይቅርታ አንስቶ እስከ መስራት ነው ህብረት የሚባለው። ለምሳሌ አንድ ሰው በጋራ ሆኖ የአባቶቹን እሴት ሲያስቀጥል መልካሙን ነገር ማስቀጠል ቢችል ሀገር መውደዳቸው ማስቀጠል ቢችል አብሮነታቸው ማስቀጠል ቢችል
አብሮ መስራትና ለዓላማ መትጋትና ሀገርን መውደድን ማስቀጠል ቢችል ማይሆነው ነገር ጥሎ ማለት ነው በይቅርታ ማለፍ የሚችልበት መንገድ ቢፈጥር የኋላውን መልካም ነገር ብቻ ይዞ ጥሩ ያልሆነው ነገር ደግሞ በፍቅርና በይቅርታ ማለፍ የሚችልበት መንገድ ቢፈጥር ይሄ ወጣቱ ትውልድ አሁን ላለችው ኢትዮጵያ መልካም ግባት ያመጣል ብዬ አስባለሁ። ምክንያቱም ሀገሪቷ ብዙ ነገር ትፈልጋለች። የሰው ኃይሏ ወደ ስራ መተርጎም አለበት። ስራ ራሱ መፍጠር የሚችል ትውልድ መሆን አለበት። ተስፋ መቁረጥ የሚያመጣ ሳይሆን ተስፋውን ገንብቶ ሀገርን ለትልቅ ዓላማ ማሰብ የሚችል በችግር የማይፈተን ትውልድ መሆን አለበት። የሀገር ፍቅር በችግር ሊፈታ አይችልም። በተለያዩ ነገሮች ሊፈታና ሊበተን የማይችል መሆን አለበት። መሰረቱ ማጥናት አለበት ትውልዱ። ስለዚህ እነዛ አባቶቻቸው ምንም አይነት ስንቅ ሳይደረግላቸው ምንም አይነት ክፍያ ሳይኖራቸው ሀገራቸውን በቀጥታ በባዶ እግራቸው ያው ጫማ እንኳን በቅጡ ያላደረጉ ገበሬዎች ናቸው። በባዶ እግራቸው ነው ያን ሁሉ በረሃ ሄዶ ተዋግተው ነጻነቷን አስከበረው ዛሬ ላለችበት ሁኔታ ያብቁ። ስለዚህ ከዛ አንግል ሲታይ የኛ ትውልድ ጸና ያለ ዓላማ ያስፈልገዋል። ጽኑ መሰረት ያስፈልገዋል። ፍቅርን በውስጡ መገንባት ይገባዋል። ከራስ ባለፈ ለሌላው መኖር ለሌላው መኖር አለበት። እኔ ሀገሬ ምን አደረገችልኝ ብቻ እኔ ለሀገሬ ምን ሰራው የሚለው ነው። እኔ ከተወለድኩ ጀምሮ ለሀገሬ ምን ሰራው ቤተሰቡ ቤተሰቡ እንኳን ያሳደገበትን ሰዓትና ጊዜ ለሱ የከፈለውን ዋጋ በግምት ውስጥ ከተው ሀገር ደግሞ ምን አድርጋልኛለች የሚለው ደግሞ ማስራት ነው። እኔ ደግሞ ምን ማድረግ አለብኝ የሚለው ነው ማስራት አለበት። በጣም አመሰግናለሁ አቶ ቸርነት በጥሩ ነው የገለጹት። እንደው አሁንም አርበኞች አሉን። አንዱ እንግዲህ አቶ አርጋው ፍጹም የበጎነት ስራ ይሰራሉ። በተለይ አቶ አርጋው ውጭ ሀገርም ነው የኖሩት በብዛት የተደላደለ በግል መኖር ይችላሉ፣ ቤተሰባቸው መኖር ይችላሉ። ነገር ግን እኔ ቅድም እንዳሉት ማለት ነው ለሀገሬ ምን ሰራ የሚል ጥያቄያቸው ለመመለስ በጣም ረጅም ዓመታት ጀምሮ ህፃናትን ያሳድጋሉ። ችግርተኛ ህፃናት፣ ጎዳና ላይ የወጡ ህፃናቶችን ከዛ ባለፈ ደግሞ አሁን ሰላማችን እርስ በርሳችን ማለት ነው የሰላም ሴቶቻችንን በተሻለ መልኩ ለማስኬድ ግሎባል ፒስ ባንክ የሚል ድርጅትም አቋቁመው እየሰሩ ይገኛሉ። እስኪ ተሞክሮቱን እንግዲህ እስኪ አቶ አርጋው እንግዲህ የዘመናችን አርበኛ ማለት እንደናንተ አይነት ነውና ተሞክሮን እስኪ ያጋሩኝ። የዘመኑ አርበኛ እንደናንተ ሊባል የሚያስችለው ምን አይነት ስራ ቢሰራ ነው? ከቀድሞ አርበኞች ትንሽ ልጥቀስና የቀድሞ አርበኞች ቅድም እሳቸው ባሉት ሁሉ ነገር ባልተሟላበት ነው ሲዋጉ የነበሩት። ዩኒፎርም ለብሶ አይደለም፣ ጫማ አድርጎ አይደለም። ጫካ ላይ ጫካ ሲዞሩ እግራቸውን እሾክ ሲወጋቸው በእጃቸው ሲያወጡ እጃቸውን ሲወጋቸው በጥርሳቸው ያወለቁ ነው ሲዋጉና ድል ሲያደርግ ያየ ነው። ያ እንግዲህ እዛ የተዋደቁ ብዙ አሉ። የተዋደቁት የቆሰሉት እጅግራ ያጡት ያመጡት ነጻነት እነሱ እንጆ ያላረጉት እኛንን እንጆ ያደረግነው እኛንን የኖርንበት እኛንን የኮራንበት ያለ ነው እኛንንና ላይኖሩ ይችሉበትን ለትውልድ እናሳልፋለን ብሎ ነው በጥንካሬያቸው ያንን ችግር የተጋፈጡት መስዋዕትነት የከፈሉትና ለነሱ ክብር ይገባቸዋል። ዛሬም ክብር ሰተናቸው ልናልፍ ይገባናል ብዬ አስባለሁ። ከነሱ የተማርነው ጽናትን ነው። ያ ጽናት በልቤ ወስነ የምታደርገው ነገር ነው። እንግዲህ አንድ ሰው ወታደር ሊሆን አይወለድም። ከተወለደ በኋላ ወስኖ ሀገርን ጠብቃለሁ ብሎ ነው ወታደር የሚሆነው። ሰው ጫካ ሄዶ ለመሞት ብሎ አይወለድም፣ አይፈልግም። ግን ሀገርን አስቀድማለሁ ሲል ይዋደቃል፣ ይሞታል፣ ነፍሱን ይሰጣል፣ ግን ሀገሩን ይታደጋል፣ ለትውልድ የሚሆን ታሪክ ያስቀምጣል። እንግዲህ ወደዚህ ሀገር ስመጣ ከውጭ ሀገር እንደዚህ አይነት መከራ ወይ ችግር ሊያጋጥም እንደሚችል አምነን የመጣነው መከራ ነው ብዬም አልወስደውም። እስካሁን ድረስ እግዚአብሔር ይመስገን ሰው ሊኖር የሚችለው ኑሮ እየኖርኩ ነገር ግን የልጆችን ተስፋና በጎ ነገር ሸጨን ልጆች ማሳድገው ማለት ይችላል። ምክንያቱም ልጆችን ማሳድገው ማስተምረው የወለድኳቸው ካብራክ የወጡትን ቤት ውስጥ ነው ማስተምረው። እስከዛሬ ድረስ ትምህርት ቤት ወራቁም ቤት ውስጥ ነው ምናስተምራቸው። ካብራክ የወጡ 5 ልጆች አሉን። ያን ሲታደርግ እንግዲህ ቀላል እንደማይሆን ተገምታለ ብዬ ዘመናው ቤተሰብ ማስተዳደር ከባድ ነው። ያን ሁሉ ያደረግን ከመቶ በላይ ሆኑ ህፃናቶችን አሳድጋለሁ፣ አስተምራለሁ። መማር የማይችሉትን በጣም ከፍተኛ ህመም ያለባቸው ህፃናቶች ብዙ ሰው ሊያይና ሊነካቸው የማይችላቸው ህፃናቶች ያኖርን ያስተማርን ነው ያለነው። ያም ጽናትን ነው የሚጠይቀው። የተለያየ በሽታ ያለባቸው ተላላፊ ያሉን በሽታም ያላቸው ልጆችን
እንንከባከባለን። ጽናት የተማርነው ግን ከባለፉት አርበኞች ነው። እነሱ ህይወታቸውን ሰጥተው ነው። እኛ ጊዜያችንና ተስፋችንን የልጆችን ተስፋ ትንሽ ቀንሼ ነው። አሜሪካ ቢማሩ የተሻለ ትምህርት ነው ይማራሉ። ማንንም ይሄንን ያውቃል። ግን የነሱን ፊውቸር ትንሽ ቀንሰን ስንመነዝረው ለብዙ ሰዎች ህይወት ይሆናልና ለነሱ መልካም ነገር ብለን አሜሪካ እዛ ብንኖር እዛ ብንልካቸው ይሄን ነገር መስራት አንችልም። ስለዚህ ዋጋ መክፈል ማለት ይሄ ነው። የከፈልነው ዋጋ የሚቆጨን ዋጋ አይደለም፣ የምንኮራበት ነው። የበረከት ስራ ነው የምንኮራበት ነውና ጽናትን ነው ከዛኛው ትውልድ የተማርነው። ለዚህኛው ትውልድ የሚመክረውም ማሳየውም በአፍ ብቻ የምናገረው ሳይሆን በህይወትም ላሳዩ የሚፈልገው ራሳችን መስጠት ማለት ይሄ ነው። ለትውልድ ብዙ ልጆችን አስተምረን ዩኒቨርሲቲ ውስጥ እየተማሩ ያሉ ልጆች አሉ፣ ተመርቀው ፓርላማ ገቡ ልጆች አሉ። እነዚህ ልጆች እኛ ባናስተምራቸው ባንኖርላቸው ምን ይሆኑንም የት ይወድቁ ነበር? ዛሬም እጃችን ላይ ያሉ ሃይ ስኩል የተማሩ ኤሌመንተሪ ጀምሮ የተማሩ ያሉ ህጻናቶች አሉና የኛን ህይወት ትንሽ ዝቅ አድርገን የነሱን ከፍ ለማድረግ እንግዲህ የአርበኞችን ታሪክ መውሰድ ያስፈልጋልና ይሄንን ነው ያደረግን ያለ ነው። እሺ ወደ ፒስ ባንክ በኋላ ላይ ይመጣለው። እንደው መምህርና የሐዋሳ ትዝታ የማህበራዊ ሚዲያ ብሎገር ፍፄ ትውልድን ከማነጽ በስተቀር ሙያ እንግዲህ መምህር ነው። ከዛ ባለፈ ግን በማህበራዊ ሚዲያ በፌስቡክ ለብዙዎቹ ማለት ነው በተለይ ስለ ትናንት ስለ ባለ ታሪኮች ትነግረናል። ከሰፈር ጀምሮ ከሰዎች ከግለሰቦች እንደገና ደግሞ ትናንት ታሪክ የሰሩ ሰዎች ደግሞ ወድቀው ስታገኝ ደግሞ ትደግፋለህ። የተቸገሩትንም ብዙዎችን ታግዛለህ በማህበራዊ ሚዲያ የምናየው እና ቅድም አንስተው ነበር የዘመኑ አርበኛ ቴክኖሎጂውን ሁኔታዎች ዘመኑ ያመጣለትን ተጠቅሞ በጎ ነገር ማበርከት ነው የዘመኑ አርበኝና ይሄ ተሞክሮ ምን እንደሚመስል ምን እንዳነሳሳ እስኪ ልክ እንዳቱ አድርገው አንተም ተሞክሮን ብታጋራን የዘመናችን አርበኞች ስለሆናችሁ ማለት ነው። ጥሩ ነው። አሁን እኔ ለምንድነው ወደ ሶሻል ሚዲያው በጣም ወር እንድቀርብ ያደረገኝ? ሶሻል ሚዲያ ጥሩ ነው፣ ቴክኖሎጂው በጣም ቆንጆ ነው፣ ለብዙ ነገሮችን አቅልሎልናል። ነገር ግን በአልባሌ አጠቃቀም ሰውን ከሰው የሚያጋጭ የሰውን ክብር የሚነካ የሀገርን ክብር የሚነካ የተለያዩ መረጃዎች ለሳቅም ለጨዋታም ይሁን እንደ ፕራንክ የተባለው የተለመደ እኛ ሀገር ላይ ብዙ ዋጋ የሌለው ነገር አይነት ይቀርብበታል። ብዙ ተከታዮች አሉት። ደስ የማይል ኢንቫይሮንመንት ነበር በዛን ወቅትና ነገር ግን ይሄን ነገር በአግባቡ መጠቀም ከቻልን እነዚህ መልካም ሴቶችን አስጠብቀን እንደ ድሮ በጦርና በዱላ አይደለም በቅኝ ግዛት አሁን ላይ በቴክኖሎጂው በምኑም በአስተሳሰብም ተጣምዝዞ ያለ ማህበረሰብ ወጣት ለመፍጠር ጥረት የሚደረግበት ሰዓት ነው። ለነሱም ለዚህም ሆነ ለዛም ጥቅም ማለት ነው። ይሄ ማህበራዊ ሚዲያን እነዚህ ነገሮች ተዋግተህ አንተ አሸንፈ ከወጣ ብዙ ተከታዮች ታገኛለህ። ሰዎች ምንድነው የሚወዱት ይታወቃል የሚወዱት ነገርና እነዚህ መልካም ሴቶች ሊያጠናክሩ የሚችሉ ነገሮችን ሐሳቦችን ይዘ መቅረብ ነው። የሰውን አቴንሽን መጀመሪያ ግራስፕ ማድረግ ነው። ማንንም ሰው ያደገበትን ነገር አይረሳም። ማንንም ሰው ልጅነቱን ሲያስታውስ አይቆጨው። በጣም ነው ደስ የሚለውና ሰው ልጅነቱን ይወዳል። ልጅነቱን ይወዳል። ያን ሐሳቦች ታሪኮች በልጅነት ያሳለፍካቸው በትምህርት ቤት ውስጥ የነበሩ ጓደኞች እነዚህ ነገሮች ሰዎችን ለመሰብሰብ አስችሎል ብያስባለሁ እና በዛ ውስጥ ነው እንግዲህ ያ በጣም በርካታ ከተማ ውስጥ በርካታ አሁን አርበኞች አሉ ብያ አስባለሁ። እኔ አርበኛ እስካላችሁ ድረስ በርካታ ወጣቶች አሉ እንደዚሁ በበጎ ስራ ሶሻል ሚዲያን ተጠቅመው በጎ ስራ የሚሰሩ ሐዋሳ ውስጥ በተለይ በጣም ነው ያሉትና ወደዚህ ትሬንድ ለማምጣት ያስቻለው አንዱ ሐሳብ ምንድነው እንደዚህ በሳይኮሎጂካል የሆኑ ቅኝ ግዛት ገዢዎችን በዚህ መልኩ ተቃውመ መታሸንፍበት ትልቁ መድል ነው ማህበራዊ ሚዲያ ነውና በዛ ነው የተጠቀመው። በጣም አመሰግናለሁ። እንደው ወደ አቶ የዋላሸት ልመለስና የዘመናችን የገጠሙ ችግሮችን ለመፍታት ታሪካችን ከትናንት ለዛሬ ለማሻገር ቤተሰብ ትምህርት ቤት ሚዲያው ምን መሰራት አለበት? እንደዚህ አይነት ሰዎች እነዚህ አሁን ቀደም ብለን ተሞክሯቸውን አይተናል። በገቢር አርበኛው ነው እያሳዩን ያለውን አማራጭ ተጠቅመው ማለት ነው ከራስ አልፎ ለሌላው መኖር አርበኝነትን አውቀውት የሚያመጣውንም የውስጥ እርካታ ስለተረዱት ማለት ነው። ስለዚህ ትውልዱ አንዳንዴ ካለማወቅ የተነሳ ታሪኩን ካለመገንዘብ የተነሳ እንዲሁም ደግሞ ሌሎችም ደግሞ ታሪካችን እንዳናቅ ሊያዳፍኑ የሚፈልጉ አካሎች አሉ። እንዴት ተቋቁመን ከትናንት ወደዚህኛው ልናሻግረው የሚችለውን
የአርበኝነት ምግባር የወልሴታችን የጋራ መገለጫችን መልካም ነገሮች እንዴት እናሻግራቸው? ማን እንዴት አርጎ ይንገርን ታሪካችን? ትውልዱ በጣም መመለስ የሚችል ትውልድ ነው። ምክንያቱም የነዛ የጀግኖች ልጆች ስለሆነ አገሩን ያውቃል። እሱ ከየትም አልመጣም። ኋለኞቹ ጀግኖች የወለዱት ስለሆነ ከነዛ የመጣ ተውለው ስለሆነ ኢትዮጵያዊነት በደሙ አለው። እሱን ለመመለስ የሚያስፈልገው ምንድነው? ብዙ ትምህርት ቤቶች ትልቅ መሰረት ናቸው። ትምህርት ቤት አንድ ልጅ 50% ከቤተሰቡ 50% ከትምህርት ቤት ነው የሚያገኘው። ቤተሰቡ ራሱ ቤት ውስጥ ይመጣል ልጅ ማን ነው? ኢትዮጵያ ማን ናት? ኢትዮጵያ ለዚህ ለዋላዊነት ከአፍሪካ በባርነት ሳትገዛ እንዴት ልትቆይ ቻለች የሚለውን እንዲያውቅ አንድ ፖርሽን በትምህርት ቤት ደግሞ አንድ ፔሪድ የራሱ የሆነ ታሪክ ሲሰራ በታሪክ የማይቋረጥ ምንም አይነት ስርዓት ቢቀያየር እንኳን ሊቀየር የማይችል ቋሚ የሆነ መሰረት ለማንኛውም ኢትዮጵያዊ በቃ ቋሚ የሆነ ስርዓት ሲቀየር የሚቀር ሳይሆን እንደ ሌሎች መጽሐፍ የማይቀየር አንድ ቋሚ የሆነ መሰረታዊ ታሪካዊ መጽሐፍ ያስፈልገናል። እሱ በትምህርት ቤቶች መሰራት አለበት። ሌላው የኛ መስሪያ ቤትም አትልቅ ግዴታ አለው። እሱ መስሪያ ቤት የኛ መስሪያ ቤት በራሱ በአመት 2 ጊዜ ብቻ ከሚያደርገው ይልቃው እኛም ወደፊት እቅዳለን። መስሪያ ቤታችን በአዲስ አበባ ደረጃ ያለ ትልቅ መስሪያ ቤት አለን። ትልቁ መስሪያ ቤት ትልቅ ፕሮፖዛል አለው ለወደፊት የማስተማር ሌላ መሰረታዊ ነገር ማዘጋጀት ይፈልጋል። እቅዳለን። ያው ቋሚ የሆነ ህንጻዎቻችን ካለቁና ከተገነባቡልን በኋላ ምን ሰራው ስራ ነው እሱ። ግን አሁን ምንድነው ትውልዱ በሚነገረው ነገር የሚያዳምጥና የሚሰማ ነው። ቅድም አጥፎጽም እንዳሉት የባህል ሰረቃ አለብን። ተሰርቋል ባህላችን። ትውፊቶቻችን ይጠፉብን ነው። በማህበራዊ ሚዲያውን በመከተል ይሰለጠን የሚመስለን ግን ከነሱ ምን ወስታቸው ለኛ ማይጠቅሙ ነገሮች አሉ። ከነሱ የሚጠቅሙን ብቻ ብንወስድና ቴክኖሎጂያቸውን የሚሰሩትን ጭንቅላታቸውን ጥሩ ነገር የሚሰሩበትን ነገር ወስደን ማይጠቅመን ከኛ ሀገር ትውፊትና ባህላዊ ነገር ከማይሆን ነገር ከማይጠቅመን ነገር ብቻ እሱን ብናገድል ማግለል የሚቻልበት ስርዓት ቢፈጠር እሱም እንደ ትምህርት ቤቶች ናቸው አሁንም እና እኛ ራሳችን ህዝቡ እያንዳንዱ ህዝብ አገሬ የኔ ናት፣ ኢትዮጵያ መቀጠል አለባት፣ ኢትዮጵያ የኔ ማረፊያ ናት፣ የኔ መቀበሪያ ናት፣ የኔ መኖሪያ ናት፣ ለልጆቼ ደግሞ መማሪያና መኖሪያቸው ነው ብሎ የሚያስብ ማንኛውም ወላጅ ለልጆቹ ኢትዮጵያዊነት ማስተማር አለበት። ምክንያቱም እሱ የሚወልዳቸው ልጆች ካልተቀረጹና መልካም ትውልድ ካልሆኑለት እኮ ለሱም አይጠቅሙትም። ለሀገሩም ጠላት ነው የሚሆኑት፣ ለራሱም ለቤተሰቡም እኮ ገዳይ ነው የሚሆኑት። ስለዚህ ያንን ቤተሰብም ጋር ወርዶ መስራት አለበት ቤተሰብ። እኛም ሚዲያ ላይ መሰራት አለበት። ሚዲያም በደንብ አልሰራውም መስራት አለበት ብለን እናስባለን። በጣም አመሰግናለሁ። እንደው አንዳንዴ መስራት ሲባል እንግዲህ በተለያየ አጋጣሚ ትናንት የነበሩ መልካም ጸጋዎቻችንን ወደ ዛሬ ማሻገር ነው። ወደ አቶ አርጋው ልመጣ ነውና አንዱ አቶ አርጋው በቅርቡ እንግዲህ ከሲዳማ ክልል ፍትህ ተቋም ጋር የአፊኒ እንግዲህ በሲዳማ የእርቅ ስርዓት የሰላም ብዙ መገለጫዎች ነውና ለሰላም ግንባታ ላይ ይሰራል። እንግዲህ አቶ አርጋው አንዱ እንትን የግሎባል ፒስ ባንክ ማለት ነው። ስለዚህ እነዛን ሴቶችን ወደዚህኛው አሻግሮ ለመጠቀም ምን አይነት ስራዎች ነው የሚሰሩት? አንዱ እነዚህ ጸጋዎቻችን ወደዚህ ያለማሻገራችን ያጎደለን እሱ ነው። አለመከባበር፣ አለመደማመጥ፣ ለሌላው አለመኖር እነዚህ ትናንት የነበሩ ዛሬ ግን እየተሸረሸሩ የመጡብን። ስለዚህ የፒስ ቢልዲንግ ስራችሁ ምን ይመስላል? ግሎባል ፒስ ባንክ የሚለው ሀሳብ እና ድርጅት የተወለደው ከአቤኔዘር ሰፖርቲንግ ዴቨሎፕመንት አሶሲዬሽን የሚባለው ድርጅት ነው። ይሄ ድርጅት ላለፉት 18 አመታት የተጣሉትን ያነሳ የተፈናቀሉትን የመለሰ ወደ ቤተሰቦቻቸው ያደረገ የተቸገሩትን የታመሙትን ስናሳክም ቆይተናል። በጎጂ ልማዳዊ ድርጊት የሚገፉ ህጻናቶችን አምጥተን ያስተማረን ወደ አካባቢያቸው እየመለስን ነው የቆየውና ብዙ ልጆች የሚጣሉ አሉ፣ ጎዳና ላይ የሚጣሉ አሉ፣ ጎዳና ላይ የሚወጡ አሉ፣ በየሆስፒታሉ ተወልደው የሚጣሉ አሉና እነዚህ ብቻ ለቅመን መጨረስ አንችልም። ምክንያቱም ምንጩን ያደረቀን አይደለም፣ የመጣው ብቻ ፈሶ የመጣው ብቻ እየለቀመን መጨረስ አንችልም የሚል ሐሳብ አደረብን። ይፈናቀላል ሰው የተፈናቀለውን እናግዛለን። እንዳይፈናቀል ግን ያደረግነው ነገር የለም። እንዳይፈናቀል እንዳገርም ብዙ የተሰሩ ስራዎች የሉምና እነዚህ ቅድመ ዋርኒንግ የሚባሉ ቅድመ ማስጠንቀቅ የሚባሉ ስራዎችን እኛ እንደ ተቋም የሰራነው ነገር አልነበረምና ለምን ሁሉ ጊዜ የተፈናቀለውን የወደቀው ብቻ ለምን እንጠለጠላለን? ኮዙ ላይ ለምን አንሄድም? መነሻው ላይ ለምን አንሄድም ብለን ስናስብ
የሀገራችን ችግር የአካባቢያችን ችግር ያየነው ለዚህ ሁሉ ችግር ያበቃን የሰላም ማጣት ነው እንጂ የምርት ማጣት የድህነቱ ምክንያት ሰላም ማጣት ነው። ድህነቱ አይደለም ወደ ችግሩ የሚያመጣን ማጣት አይደለም ወደዚህ የሚያመጣን ነገር ግን ሰላም ማጣት ነው ለዚህ ሁሉ ችግር የዳረገን ብለን እናስባለን። ስለዚህ ያጣነው ነገር ሰላም ከሆነ ሰላም እንዴት አድርገን እናመጣለን? ሰላምን ልናመጣ የምንችለው ሰላምን ሊያመጡ የሚችሉ እሴቶችን መሰብሰብ አለብን ብለን አሰብን። ሰው ኮንትሪቢዩት ማድረግ አለበት ማዋጣት አለበት። ሰላም ያላጣው ማን ነው? ሰው ሰላም ከኪሱ የሚሰጠው ነገር አይደለም። ሰው ከአእምሮ ውስጥ አውጥተው ኮንትሪቢዩት የሚያደርገው ነው። ጎዳና ላይ ያለው ልጆችንም አነጋግረናል። ከፍተኛ ምሁራን የተባሉትንም ገበሬውንም ነጋዴውንም አነጋግረናልና ሁሉም አጣው የሚለው እንጀራ አይደለም፣ ሁሉም አጣው የሚለው ገንዘብ አይደለም፣ ሁሉም አጣው ግን የሚለው ሰላም ነው። ስለዚህ ሰላምን እንዴት እናምጣ ለሚለው ሁሉም የሰላም ማምጫ ሐሳቦች አሉት። የመጀመሪያው ሼር ነው ብለኛም እናስበው ሰላም አለመኖሩ ማመን ራሱ ትልቁ ሼር ነው። እንዴት አስፈላጊነቱ ማመኑ ራሱ አንድ ትልቅ ሼር ነው ብለን እናስባለን። ከዛ ከችግር እንድንወጣ ምንድነው ማዋጣት ያለብን የሰላምን ሊያመጡ የሚችሉ ሐሳቦችን ብቻ አዋተን ሰብስበን እንጠቀም የሚል ነው። ግሎባል ፒስ ባንክ ማለት የሐሳብ ባንክ የገንዘብ ባንክ አይደለም። ሐሳብ አዋተን ፖዚቲቭ ሐሳብ ኔጌቲቭ አይደለም። ሐሳብ ፖዚቲቭም ኔጌቲቭም አለ። ቲንክ ታንክ እንደምንለው ይሆን ለሰላም ማለት ነው። ግጭቶችን እንድንፈታ ምንድነው ማድረግ ያለብን? ግጭት ውስጥም እንዳንገባ ምንድነው ማድረግ ያለብን? ግጭቶች ሁሉ ጊዜ ስናይ በአንድ ቀን ተነስቶ በአንድ ቀን አይደለም እያየነው ነው። ቀስ ያለ ነው። በስድብ ይጀምራል፣ በቃላት ይጀምራል። ያደገ ሄደው ነው ወደ ግጭት። ሀገራችን ላይ ነው መሳሰቡ ያለው ይሄን ነው። ስለዚህ ይሄንን ሁሉ ለማስቀረት ምን ማድረግ አለብን? ኢሊቱ ምን ማድረግ አለበት? የሃይማኖት ተቋማቶች ምን ያደርጋሉ? ግለሰቡ የሃይማኖት አለኝ የሚል ግጭትን ለማስቀረት ምን ማዋጣት አለበት የሚል ነው ተቋሙ። ስለዚህ ይሄንን ስናስተምር ቆይተናል ላለፉት 2 አመታትና ይሄንን የጠላ ማህበረሰብ ወይንም ግለሰብ አንድም እስካሁን ድረስ አላገኘንም። ስለዚህ እንዴት አድርገን ተግባራዊ እናደርግ የሚል ነው ሁሉም ሰው። የተለያዩ ቦታዎች ሄደን የሰራናቸው ስራዎች ምናልባት በኋላ አወራለሁ። ሰሜን ትግራይ ላይ ከጦርነቱ በኋላ ሄደን አወያይተናል፣ አነጋግረናቸዋል። ችግሮቻችን መፍታት ያለበት በሪኮንሲሌሽን እንጂ በኔጎሺዬሽን አይደለም። ትክክለኛ ሪኮንሲሌሽን ትክክለኛ እርቅ ወደ ትክክለኛ ድርድር ያመጣል። ምክንያቱም የተናዘዙ በኋላ ትንፋሻቸውን ዋጥ ካደረጉ በኋላ ከተጨባበጡ በኋላ የሚደረገው በኋላ ነው ወደ እርቅ መምጣት ወደ ኔጎሺዬሽን የሚመጣው እርቅ መቅደም አለበት ብለን ነው የምናስበው። ስለዚህ ይሄንን የሚጥላ ማንንም አካል የለም። ይሄንን ካደረግን ነው ወደ ትክክለኛ ድርድር መምጣት የሚቻለው የሚል ከነሱ ጋርም ተነጋግረን ወደ መስማማት ደርሰናል። ደቡብ ኦሞ ላይም እንደዚሁ ሰርተናልና አሁን በመዋቅር ከመንግስት ጋር እንዴት አድርገን እንስራ ብለን ስንመጣ እዚህ ከሲዳማ ክልል ፍትህ ቢሮ ጋር ሰላምና ጸጥታ ባህልና ቱሪዝም ጋር ነው ኤምኦዩ የተፈራረመው። እነዚህ መሰረታዊ ቢሮዎች ናቸው። ከነሱ ጋር ተነጋግረን ነው አሁን ይሄ በዋናነት አፍን የሚለው ስርዓት በጣም እየተወራ ያለ አሁን በአሁኑ ሰዓት በተለይ ፊልምም ተሰርቶበታል፣ መጽሐፍ ተጽፎበታል። ትልቅ እሴት ነውና ይሄ ተወርቶ ብቻ የሚቀመጥ አይደለም። ይሄ ተወርቶ በፊልም ብቻ ታይቶ ዝም ብሎ የሚቀመጥ ነገር ሳይሆን ተግባራዊ መደረግ መቻል አለበት። የሀገር ሀብት ማድረግ ይቻላል። ያገርም እንደዚሁ ፕራክቲስ ማድረግ አለበት። ዝም ብሎ አንድ ሰው የማያነብ በመጽሐፍ ቅዱስ ገዝቶ ስለተቀመጠ ጻድቅ አይሆንም። ይሄም ስርዓት መሬት ላይ ወርዶ ችግሮች የሚፈታበት ፕራክቲስ መደረግ አለበት። ይሄንን ፋሲሊቴት እናደርጋለን። ይሄንን ከናንተ ጋር እንሰራለን። ታች ድረስ ማህበረሰቡ ፍርድ ቤት ከመሄድ እዛው በባህላዊ ዳኝነት አፍኔ ከዚህ በኋላ ባህላዊ አይደለም፣ ባህላዊ ዘመናዊ ነው። ምክንያቱም ለዘመኑ እንዲስማማው ነው እየገባ ነው። ተሰርቷል። ኦሬዲ አዋጅ አለ። በአዋጅ የተቋቋመ ስለሆነ ባህላዊ ዘመናዊ ነው እንጂ ዝም ብሎ ባህላዊ ብቻ አይደለም። ባህላዊ ስንል ምናልባት ኋላ ቀር ሊመስል ይችላል። መዋቅር ሁሉ ተሰርቶለታልና ይሄንን ላደረገው ተቋም ላመሰግን ፈልጋለሁ። በዚህ አጋጣሚ ይሄንን ከነሱ ጋር ሆነን ታች ድረስ ማህበረሰቡ ገንዘብ ሳይወጣ ሐሳቡን ብቻ ዋጥተው እንዴት ችግሮቹ መፍታት ይችላል ለዚህ እናገዛለን ብለን ነው ኮሚትመንት ውስጥ ገብተን። በጣም አትወርገው የዘመናችን ጀግና ነውና እንግዲህ ሌሎች በርካቶችንም ጀግኖች እየፈጠርክ ትገኛለህ። አንዳንዴ አርበኛ ይፈጥሯልና ወደ ፍጹም ልምጣ። ፍጹም ደግሞ እንግዲህ ትናንት ያስተማሩን ያከሙን በልዩ ልዩ
ማህበራዊ ኃላፊነታቸው ለሀገሩም ለማህበረሰቡ ሲጠቅሙ የነበሩ ሰዎች ደግሞ በተለያየ አጋጣሚ ደግሞ ማለት ነው ቀን ያጎድላቸዋልና ጀግኖችን ማወደስ ጀግና ለመፍጠር ያስችላል የሚል በጎ ስራ ተሰራለ በማህበራዊ ድረገጽና ከዚህ አንፃር እንዲው መሰራቸው ስራዎች ምን ይመስላሉ? ባለ ታሪኮችን መዘከር ባለ ታሪክን መስራት ማግኘት ያስችላል የሚል እምነት ስላለ ነው። በዚህ ጉዳይ ለምትለም ምንድን ጥሩ ነገር መጥፎም ነገር ሰው ያያል እና ሁለቱም ሰዎችን ሊስብ ይችላልና እኛ የትኛው ላይ ነው ማረፍ ያለብን ወደሚለው ነው መምጣት ያለብን። ትላልቅ ሰዎች ለሀገር የለፉ አርበኞች ብዙ ስራ የሰሩ ለሀገራቸው የለፉ የደከሙ ለትውልድ ትልቅ አራያ ያስቀመጡ ሰዎች ተዘንግተው እናያለን፣ ተረስተው እናያለን። እድሜያቸው ጡረታ ከወጡ በኋላ የሚያያቸው ሰው የለም እና እነዚህ ሰዎች ዛሬ ላይ ያየ ሰው እንደነሱ ሙያ ወደ መጥላት ይመጣል። እኔማ ሳድግ እሳቸው የሰሩትን ስራ አልሰራም በብዛት መምህራን ላይ ነው ማየ ነበርውና ነገር ግን ወደ ውስጥ ስንገባ በቅርብ ያሉ መምህር ስለሆነ ነው ስንገባ በጣም በርካታ ሰዎች አሉ በዚህ ሁኔታ ውስጥ ታሪክ የሰሩ ግን የተዘነጉ ስለዚህ እነዚህን ሰዎች እንዳልተዘነጉ ማሳየት መቻል አለብን። ምን አይነት ሳቲስፋክሽን እንዳላቸው እቤታችሁ ሄደን አንድ ጋቢና አበባ ሰጥተን እርሶኮ ለሀገራችን ትልቅ ስራ ሰርተዋል በጣም ነው እናመሰግናችሁ ብለን አልበሰናችሁ ስንወጣ ያላችሁ ስሜት ብታዩ በጣም ነው የሚገርማችሁ። ለካ ሰው ያቀኛል ለካ አልተረሳው ነው የሚሉትና ለካ ስራ የሚታወቃል ማገልገላችሁ ሙቅና ማግኘታችሁ ለካ እንደዚህ ነው ብለው በጣም በቃ አውርተው አያቆሙ ስልክ ይደውላሉ። ቤተሰብ ነው የሆነው ለካ እንደዚህም አለ። ስለዚህ ይሄንን ያየ አሁን ላይ ያየ ወጣት ሳረጅ ለካም ያስተውሰኝም አልረሳም የሚል ወኔ ይጭርበታል። አንዳንዴ ታመው ለመታከም ያጡ በተለይ ደግሞ አሁን ሰዎች ልመናን ታማሚ ያስቀምጣሉ ብለው መኪና ውስጥ ያልታመመ ሰው ይዘው እየዞሩ መለመንን እንደ ብልጠት ሲያዩታው አይተናል። አሁን ላይ ይሄ ሶሻል ሚዲያው ይሁን ዋትኤቨር ግን ጊዜው የፈጠረብን ነገር ነው። የድሮ ሰዎች ወይ ደግሞ አሁን ሄደን ምንዘክራቸው ጋቢ ምናለብሳቸው ወደ 32 አባት ቤት ነውና እነዛ ሰዎች ግን ተርበው እንኳን እርቦኛል አይሉ ይሉንታላቸው እንደዚህ ያፈጥጣሉ። ተርበው ራባቸውን ይዘው ታመው ህመማቸውን ይዘው በየቤቱ የተቀመጡ በጣም ብዙ አሉ። ስለዚህ እነዚህን ሰዎች ማክበር ካልቻልን ለወደፊቱ የትኛው ትውልድ ነው እነዚህን ሰዎች ሊተካም ይችላል? ዛሬ ላይ በቀላሉ ብዙ ልፋት የለፋ ሰው አይደለም ቲክቶክ ላይ ወይ ፌስቡክ ላይ የሆነ አልባሌ ነገር ያደረገ ሰው ብዙ ተከታይ አግኝቶ ብዙ ጀግናው ነው ሲወደስ ሲሸለም እናያለን። የሰራ ሰው ተረስቶ አፈቀለጠው ክፉን የሚዘራው ደግሞ ጀግኑና ያለና የዘመን እርግማንም ይመስላል እሱ በቃ እንደዛ ነገሮችን እናያለን። እና እነዚህ ሰዎች እንዲጀግኑ ያደረጋቸው ማን ነው? እኛው ነን። ቀደም ፖዚቲቭ ምን ኔጌቲቭ ኢንፍሉዌንስ ይፈጥራል ብያለሁ። ላይክ የሚያደርገው ሰው ነው ሼር የሚያደርገው ሰው ያን ኮንቴንት ኢቭን ስድብ እንኳን ቢሆን ኮሜንት ስታረግ የፌስቡክ ወይ ሶሻል ሚዲያ አልጎሪዝም ያ ነገር ተወዳጅ እንዳለውና አነጋጋሪ እንደሆነ አድርጎ ነው የሚያባዛው። ይሄን ባለማድረግም አርበኛ መሆን ይቻላል። እኛ ማንደግፈውን ነገር ጥሩ ነገር በመስራት በቃ እንደዚህ እኩይ ነገር ከሆነ ኢግኖር ማድረግ ላይክም ስድብ ምንም አያስፈልግም። ኢግኖር ካደረግን ራሱ አልጎሪዝሙ ያስወጣዋል። ብዙ ተከታይ የሚኖረው ብዙ ስራ የሰራ ሰው መሆን ሲገባው ጥቂት የማይረባ ስራ ሰርቶ ብዙ ጥቅምና ብዙ ውቅና የሚያገኝበት ጊዜ ከተፈጠረ ለወደፊቱ መስሪያ ቤቶቻችን ባዶ ነው የሚሆኑት። ወይ ሁሉም ሰው ቲክቶከር ሆኖ ያልቃል ወይ ሁሉም ቲክቶከር ከሆነ እኮ ማንንም ያየው የለም ወይ ሁሉም ሶሻል ሚዲያ ብሎገር ከሆነ ማንንም ሰው ያየው የለም። ስለዚህ እንደ ሀገር እንደ ዜጋ እኛም መደገፍ ያለብን ነገር ስንደግፍ ማስተዋል መቻል አለብን። ሁሉም እጅ ላይ ስልክ አለ ሁሉም እጅ ላይ ቴክኖሎጂ አለ። እኛ አራያ መሆን ካልቻልን በስተቀር ሌሎች አራያዎችን መፍጠር ስለማንችል እኛ ላይ መጀመሪያ በደንብ መስራት መቻል አለብን ካሳሰብ ጀምሮ ማለት ነው። እና ካለ ኤክስፒሪየንስ ምንድነው እነዚህ ሰዎች ከቤት ውስጥ አይወጡም አይለምኑም እቤት ቁጭ ብለው በጣም በሚያሳዝን ሁኔታ ውስጥ ታገኙዋቸዋላችሁ። ውጭ ስታያችሁ ምናልባት ያቺን ሸሚዝ አጥቦ ይሆናል የሚለብሱት የሆነ ቡና ቦታ ላይ ቁጭ ብለው ታገኙዋቸው ይሆናል። እቤታችሁ ገብታችሁ ጠጋ ብላችሁ በመታዩበት ሰዓት ላይ በጣም ከፍተኛ የሆነ ትኩረት የሚያስፈልግበት ጊዜ ነው። በአሁን ሰዓት
እነዚህን ሰዎች በመደገፍም አርበኛ መሆን ይቻላል ብዬ ነው ማምነው። እነዚህ አልባሌ ሶሻል ሚዲያ ላይ ያሉ ነገሮች ላይ ላይክ አለማድረግም አርበኛ መሆን ለሀገር ሰላም ደህንነትም ነው። ለሀገር ሰላም ደህንነትም ነው። የሚያበጣብጥ የሚያጣላ ክፉ የሆነ እኩይ የሆኑ ነገሮችን ተመልክቶ ምላሽ አለመስጠትም በራሱም ይሄ ትልቅ አርበኝነት ነው ብዬ ነው ማምነው። ስለዚህ አሁን እኛ እንግዲህ በኋላ ከተመለሰን አላቅም እንጂ በዚህ ሶሻል ሚዲያው ምን አይነት ትሬንድ ይዞልን መጣ ብዙ ቦታዎችን ማየት እንችላለን። በጣም የሰሩ ሰዎችን ከማንም በላይ አጉልተን ማሳየት ከቻልን እንዲከበሩ ማድረግ ከቻልን እንተጋገዛለን፣ ታሪካቸውን እናስቀጥላለን። እውነት ነው። ታንኪዩ የነሱ ታሪክ እናስቀጥላለን፣ ድጋፍ እናደርጋለን። ድጋፉ ለነሱ የሚመጥናቸው ባይሆንም እነሱ ምንድነው የሚያረካቸው ሄደ አበባ የሆነ ሰዓት አበባና ሰርቲፊኬት የመስጠት ፕሮግራም ነበር። እንግዲህ እኛ ትልቅ ተቋም አይደለንም፣ ኦርጋናይዜሽን ሆነን ገንዘብ ያለን አይደለንም። ከሰዎች ዲዩስ አዋተን በመናረገው ወይ በጉሶች በሚሰጡት ነገር ነውና ይሄን ስራ የምንሰራው። ወረቀትና አበባቻ አርቲፊሻል በወረቀት የተሰራችው ሐሳቡን ብቻ ነው በጣም ሪስፔክት ያደረጉት። እንደ ትልቅ ነገር ቆጥሮት በጣም ደስ ሲላቸው እነን በደለኝ እስከ ዛሬ አልነገርከኝም። በጣም ብዙ ነገር ይሰራል። በእውነት በጣም ነው ውስጥ የሚነካውና እነዚህ ሰዎች ዛሬ ላይ መምህር ሰለሞን ብዙዎቻችን የተማረበት መምህር ነው። ያችን ትንሽ ነገር የራሱ ተማሪዎች ስላደረጉለት እየተከታተልኩ ነው። እቤቱ ጠርቶን ምስጋና ፕሮግራም ብሎ ጠራን እና በቃ ባለቤቱም ልጆቹም እነሱም ለካ እንዴ ይሄን ያህል ቫልዩ ነበረው እንዴ እኛ ያደረግነው ነገር እኛ ራሱ እስከንደነግጥ ማለት ነው። ያን ያህል ያልተጠበቅነው ነገር ነው። እና ሌሎችም መምህራኖች አሉ፣ ሌሎችም ባለሙያዎች አሉ። አሁንም በየቤቱ ልንሰራቸው ያቀርናቸው እቅዶች አሉና እነዚህ ነገሮች ፖዚቲቭ ነገር ሲሆን መደገፍም ሰው በመደገፍም አርበኛ መሆን መቻል አለበት። እኛኮ አንድ ከሌ ይሄ ጥሩ ስራ ተሰራ ተብሎ ፖስት ተደርጎ ላይክ ብታይና ብትታዘብ ጥቂት ነው የሚኖረው። የሚያለፋ ስራ ጊዜያችንን ወስደን ጽፈን ተከፍሎን አይደለም ማናችን ግን ሁላችንም በህይወት እስካለን ድረስ እዚህ ኢትዮጵያ ውስጥ እስከኖርን ድረስ መልካም ነገሮችን ሰርተን ለሌሎች ማሳየት የራሳችንን ኃላፊነት መወጣት መቻል አለብን። አንድ የሆነች ነገር ከሌኮ እንደዚህ ያደረገ ብለ ደምስለጥፍ የኮሜንት ጋጋታ የላይክ ጋጋታ ነው ያለውና እነዚህ ነገሮች በመደገፍ እኩይ ነገሮችን ባለመደገፍም አርበኛ መሆን ይችላል። በጣም ደስ የሚል ነገር ነው። ሁለታችሁም እንግዲህ አርበኞች ናቸው የዘመናችን። በጣም ደስ የሚል ተሞክሮ ነው ያጋሩን ያሉት። እንደው ሰዓት ገደበና ብዙ ማለት ይቻላል። 84ኛውን የኢትዮጵያ የአርበኞችን የድል መታሰቢያ ቀን ስናከብር በምን መልኩ ነው ማክበር ያለብን በዓሉን የሚሉን አጠራጠር ያለ ነገር እንደው አቶ የዋላሸት ቀጣዩን ብሩህ የሆነችውን ኢትዮጵያ በማሰብ ለሷ ጥሩ ነገር በመመኘት እና መልካም በመሆን ራስን መጀመሪያ መግዛት ትልቁ አርበኝነት ራስን መግዛት ነው። ራስን መግዛት ማለት ለሀገር ራስን ማዘጋጀት ማብቃት በቃ ለሀገር የምንሰራል ብሎ ግዴታ መስጠት ለራሱ መልካም ባህሪ ማሳየት ለሀገር ለኢትዮጵያ መልካም ባህሪ ማለት አሁን እንደሰማው ነው። እነዚህ ሁለቱ ኢትዮጵያውያን ወንድሞቻችን ናቸው። አያኮሩም? እጅግ ያኮራል። እኔ አቶ አርጋው ያው እዚህ ጋር በመገናኘቴ በጣም ደስ ይለኛል። ፍጹም እንደዚህ መምህር ፍጹም እንደዚህ ለምን በተደጋጋሚ ጊዜ አርበኞችን ይደግፋሉ ይመታሉ ከጎናችን ብዙ አባቶችን ሆንሳቸው አልገለጹትም። ያው የሚያደርግ ሰው አይናገርምና አርበኞች በዚህ በዓል ጊዜ ስናደርግም በዓላችንን በማክበር ታሪኩ ደስ ብሏቸው ኢትዮጵያ ፍጹም ኢትዮጵያዊነትን ያሳዩ ከኛ ጋር ያሉ ኢትዮጵያውያኖች ናቸው እና እነዚህ ሳላመሰግን አላልፍም። እንደነሱ አይነትም ብዙ ኢትዮጵያውያኖች አሉ። ስማቸውን ዘርዝር ያልጨርሰው ብዙ መስተንግዶ የሚያደርጉልን ብዙ የሚንከባከቡን አርበኞችን ታሪኩ እንዲቀጥል የሚፈልጉ ንጹህ የሆኑ ኢትዮጵያውያኖች አሉ። ልክ እንደነሱ ብሩህ የሆነ ኢትዮጵያዊ እንዲፈራልና እንዲመጣልን ምኞታለን። ኢትዮጵያ ጥንታዊ ኢትዮጵያ ጀግኖች አርበኞች ደግሞ ባስቀመጠው ታሪክ ልክ መቀበል ይፈልጋል። መቀበል ማለት የዚህ አይነት ትውልድ በርክቶ ማየት ነው። ስለዚህ የዚህ አይነት ትውልድ በርክቶ ማየት ደግሞ ኢትዮጵያን ከፍ ያደርጋታልና ለኢትዮጵያ መልካም ዘመን መልካም ጊዜ ለህዝቧም ሰላምና ለኛም አርበኞች እንግዲህ በእድሜ ገፋ ብለዋልና ረጅም እድሜን እንመኛለን። በጣም አመሰግናለሁ አቶ አርጋው።
እጅግ አድርጌ አመሰግናለሁ። እንግዲህ አርበኛ ከተባልኩ አይቀር አርበኛ መፍጠር አለብንና አርበኛ መንገድ ላይ ቁጭ ብሎ ጫማችን የሚጠርገው በታማኝነት ጫማ ጠርጎ በታማኝነት አጥቦ መልስ በትክክል መልሶ የሰራው አርበኛ ነው። ባንክ ውስጥ ተቀምጦ ሰውን የሚያገለግል አርበኛ ነው። እንደዛ በማድረግም አርበኛ ብንሆን አርበኝነት ደግሞ በሶሻል ሚዲያ ላይ ለመታወቅና ብዙ ላይክና ሼር ለማግኘት ባይሆን ጥሩ ነው። በዛ ከሆነ መልካም ስራ የሚሰራ ሀገርን በሚገነባ ማህበረሰብ በሚጠቀም ዙሪያ ብንሳተፍ ነው በቃዛ ብንሳተፍ ነው እንጂ በላይክና ለሼር የምንሰራ ከሆነ መልካም ስራ የሚሰራ ዛሬ ስድብ መሳደብ ጥሩ ተከታይ አለው። ምርቃት መመርቅ መልካም ስራ የሚሰራ ብዙም እንወደድበት አይደለም። አንገትን ጠምዝዞ ገደለ ሲባል ዜናው ይሄዳል። የሞተው ሰው አስነሳ ሲባል ዜናው አይሄድም። በዚህ ዘመን ላይ ነው ያለው። ስለዚህ እኛ ፎከሳችን መልካም ነገር ላይ መስራት መሆን አለበት እንጂ ለሚታየው ለካሜራና ለተለያየ ነገር የሚሆን ከሆነ ያለንበት ዘመን መልካም የሰራ የሚያጀግንበት ሳይሆን ክፋትና ያደረገ የሚያጀግንበት ዘመን ላይ ስለሆነ መምረጥ መቻል አለበት። እኔ ፍጹምን በጣም ላደንቅ የሚፈልገው ጥሩ ትራፊክ ነው ብዬ ነው ማስበው። በሱ ሶሻል ሚዲያ መልካም ያልሆነ ነገር አሳልፈው ይገድባልና ሁላችንም ለክፉ ነገር ትራፊክ ሆነ መቆም ይሄ ላንተ የሚሆን መንገድ አይደለም ብሎ ክፋትም አላ ለማስተናገድ መቆም አለብን። መልካም ነገር ብቻ ለመስራት መቆም አለብን። ያለው ደግሞ ከአባቶች መማር ያለብን ይሄን መልካም ነገር ነው። የጋራ ነገር ላይ ነው እነሱ መስዋዕት የሚሆኑት ራሳቸው የሚሰጡት። እንደው ፍጹም መጨመርልን ነገር ካለ እንግዲህ ያው በጣም ነው ማመሰግነው በእውነት በዚህ አጋጣሚ ከነዚህ ትላልቅ ግለሰቦች ጋር አባቶች ጋር መቅረቤ በጣም ነው ደስ የሚለኝ። እንግዲህ ይሄን ከተሰጠኝ ምንድነው ማህበረሰቡ መሆን ያለበት ወጣቱም እንደወጣት ወጣቱ ነው አርበኛ መሆን ስለሚችል ቅድም በተገለጹት ጉዳዮች ላይ አርበኛ መሆን መቻል አለበት። አርጋው ቅድም አንድ ነገር ሲናገር ነበር። አሁን የምንዋጋው ጦርነት ነው ሲል ነበር እና ጦርነት መንስኤው በጣም ብዙ ነው። ሐሳባዊ ጦርነት አለ። አሁን ደግሞ ንግድ ጦርነት ተብሎ የተጧጧፈ ነው አይደል? ብዙ አይነት ጦርነት አለ። ይሄ እኩይ ነገርን መረገፍ በተለይ ደግሞ ይሄ የያዝነውን ሶሻል ሚዲያ ፕላትፎርም የምንጠቀምበት አውድ ማወቅ መቻል አለበት። ባህላችን ታሪካችን በሚያጠፋ ሳይሆን በሚገነባ በሚያሳውቅ ይሆን ጥሩ ነው። በሚገባ የሚገነባ መሆን መቻል አለበት። ስለዚህ ይሄን ነገር እነዚህ ሰዎች እኩይ ዓላማ ይዘው የሚመጡ ሰዎች የሚበረታቱት በማን ነው? በእኛ ነው። ምክንያቱም ላይክ ስለምናደርግ ትኩር ብለን የእይታ ጊዜያችን ከፍተኛ ስለሆነ ሲስተሙ ያው እንዲወጣ ስለሚያደርገው ነውና እኛ እነዚህ ነገሮች ባለማድረግ አርበኛ እንድንሆን እጠይቃለሁኝ። ብዙ አርበኞች አሉ ከኔ ዙሪያ ያሉ እነዚህን አርበኞች በጣም አመስገን ፈልጋለሁኝ። እግዚአብሔር እድሜያቸውን ያርዝምልን። እንግዲህ በኢትዮጵያንም የጠበቁ ዛሬ ድረስ ያደረሱ ታላላቅ አርበኞቻችን እንኳን ለዛሬው ቀን በሰላም አደረሰን ማለት ፈልጋለሁ። በድጋሚ አመሰግናለሁ። በጣም አመሰግናለሁ። ክብር ይገባቸዋል ለነዚህ አርበኞች አባቶቻችን። ክቡራን ተመልካቾቻችን የ84ኛው የኢትዮጵያ አርበኞች የድል ቀን በዓልን አስመልክተን እንግዲህ የትናንት አባቶች የሰሩትን ይሄኛው ትውልድስ ምን መስራት አለበት ምን እየሰራ ነው የሚለውን የዘመኑን አወናጅተን ማለት ነው ከትናንት አባቶች ልንማረው የምንችለው ደግሞ በተግባር ደግሞ እያሳዩን ያሉ ወጣት እንዲሁም ደግሞ አንጋፋ የበጎነት አርበኞችን ተሞክሮ ነው በዓሉን አስመልክተን ስንወያይ የተከታተላችሁት። እንግዲህ እንደዚህ አይነት ሰዎች እንዲበዙልን ፈጣሪን እንማጸናለን። እንግዲህ ጥሪያችንን አክብራችሁ እዚህ ድረስ ስለተገኛችሁ ከልብ አመሰግናለሁ። በድጋሜ ለኢትዮጵያ 84ኛው የአርበኞች የድል በዓል ቀን እንኳን አደረሳችሁ ለማለት እወዳለሁ። በዓሉ የሰላም የአንድነት እንዲሆን እመኛለሁ። ጤና